ሰላም ተመልካቾቼ ዊንታና ነኝ። ዛሬ የምናወራው ስለ ወሲብ ጥቅሞች ነው። ብዙዎቻችን ስለ ወሲብ ስናስብ እርካታው ነው መጀመሪያ አእምሯችን ላይ የሚመጣው። ግን ደግሞ ከእርካታ ባሻገር ወሲብ በጣም በርካታ የጤና ጥቅሞች አሉት። ተፈጥሮ ራሱ ለኛ የሚጠቅመንን ብቻ ወይም መልካም የሆኑ ነገሮችን ብቻ ነው ያዘጋጀልን አይደል? ስለዚህ ዛሬ ከኔ ጋራ ወሲብ ከእርካታ ባሻገር ለጤና የሚሰጠንን 7 ጥቅሞች እናያለን። አብራችሁ። አንደኛው ወሲብ ለጤናችን የሚሰጠን ጥቅም ሰውነታችን በሽታ መከላከል እንዲችል አንቲቦዲስ የተባሉ ንጥረ ነገሮችን ያመርታል። ልክ በእርካታ ሰዓት ሰውነታችን ባክቴሪያን፣ ጀርምንና ቫይረስን መከላከል የሚችልበት አንቲቦዲስ ይመረታሉ። ብዙዎቻችን አናውቅም አይደል? በጥናት ላይ ለጉንፋን ለተለያዩ ዝም ብሎ ቶሎ የሚይዙን ህመሞች የማይጋለጡ ሰዎች በሳምንት ቢያንስ 3 ጊዜ 2 ጊዜ ወሲብ የሚያደርጉ ሰዎች አይጋለጡም። ጠንካራና ጤናማ ናቸው። ምክንያቱም ሰውነታቸው በሽታን የሚከላከልበት አቅም እየጨመረ ስለሚሄድ በወሲብ ምክንያት ጤናማ ሆነው ተገኝተዋል። አንደኛው ጥቅም ይሄ ነው። ሁለተኛው ወሲብ ለጤናችን የሚሰጠን ጥቅም በተለይ ለሴቶች በወሲብ ጊዜ የሚፈጠርን ህመም እንዲቀንስ ያደርጋል። አብዛኛው ሴቶች አሁን ወሲብ ላይ ማህፀናቸው ደረቅ ስለሚል ህመም ይሰማቸዋልና ያንን ህመም ፌስ ላለማድረግ ይሸሻሉ፣ ከወሲብ ይርቃሉ። ያ ትክክል አይደለም። ተፈጥሮ በራሱ ሲስተሙን ያዘጋጀው ምንድነው? በወሲብ ጊዜ የሚመጣ ህመም በራሱ በወሲብ ነው ጤንነቱን ሊያገኝ የሚገባው። ምክንያቱም ልክ በቀስታ እንዳያማቸው በቀስታ ወሲብ በሚያደርጉበት ሰዓት ማህፀናቸው ውስጥ ፈሳሽ ይመረታል። ያ ፈሳሽ እንዲለሰልስና ቲሹዎቹ ወይም እዛ አካባቢ ያለው የሰውነታቸው አካል እንዲለጠጥ እንደ ልብ እንዲታዘዝ ያደርገዋል። ስለዚህ ህመሙ ይጠፋል ማለት ነው። ከወሲብ የምትሸሹ ሴቶች መድኃኒቱ ራሱ ስለሆነ አንደርስታንድ በመደራረግ በመነጋገር ይህንን ብታደርጉ የእርካታው ተካፋይ ትሆናላችሁ። ሶስተኛው ወሲብ ለሰውነታችን የሚሰጠው ጥቅም ለልብ ህመምና ለደም ግፊት በጣም ትልቅ መፍትሄ ነው። የልብ ሐኪሞች ብዙ የጻፉትን ነገር ማየት ይችላልውኝና እንዴት አድርጌ ጤናማ ልብ እንዲኖረኝ ማድረግ እችላለሁ ሲሏቸው ወሲብ ማዘውተር አለብህ ብለው ይመክራሉ። ብዙ ሰዎች አሁን ልብ ድካም ይዛቸዋል። አይ እንትናማ ህመም አለበት ወሲብ ጋራ መድረስ የለበትም እንደውም ከዛ ራቂ ይላሉ በተለምዶ። ግን ትክክል አይደለም። 50% ከልብ ህመም ነፃ የሚሆኑ ሰዎች ወሲብ የሚያዘወትሩ ቢያንስ በሳምንት 2 ጊዜ ጤናማ ወሲብ የሚያደርጉ ሰዎች ከልብ ህመም የመያዝ አቅማቸው 50% ይቀንሳል። ስለዚህ ይሄንን በተለይ ባለ ትዳር የሆኑ ሰዎች ብዙ ጊዜ ልብ ህመም ያለባቸው ወይም የደም ግፊት ያለባቸው ሰዎች ሐኪሞቻቸው እኛ ሀገር ብዙም ስላልተለመደ ላያማክሯቸው ይችላሉ። ግን ብዙ ጽሁፎች አሉ ይሄንን ደም ግፊትን የመቀነስና የልብ ህመምን የማስተካከል ችሎታ ስላለው ታዘወትሩት መልካም ነው። አራተኛው ወሲብ ለሰውነታችን የሚሰጠን ጥቅም እንቅልፍ ማጣትን ያስተካክላል። ልክ በወሲብ እርካታ ላይ ስንደርስ ሰውነታችን በተፈጥሮ ፕሮላክቲን የሚባል ሆርሞን ያመርታል። ይሄ የተፈጥሮ ሂደቱ ነው። ያ ፕሮላክቲን ስራው ምንድነው? ሰላማዊ እንቅልፍ እንድንተኛ አእምሯችን ዘና ብሎ ለእንቅልፍ የተመቻቸ እንዲሆን ያደርገዋል። አምስተኛው ወሲብ ለጤንነት የሚሰጠው ጥቅም ሰላማዊ እንድንሆን ወይም ሰላም እንዲሰማን ያደርጋል። ሰዎች በስትረስ ምክንያት፣ በጭንቀት ምክንያት፣ በተለያየ ህመም ምክንያት ሆስፒታል ይሄዳሉ። ግን የሚገርማችሁ ነገር በአብዛኛው ጊዜ ሰዎች በህይወታቸውን የሚያጡበት ወይም ለድብርት፣ ለስትረስ፣ ለጭንቀት የሚዳረጉበት ምክንያት አለመፈለግ የሚለው ስሜት ነው። ብዙ ሳይካትሪስቶች ሊጽፉም ሊናገሩም የሚሞክሩት በተለያየ ቦታ ይህንን ነው። ህመም አይደለም ሰዎችን እየገደላቸው ያለው አለመፈለግ ነው። የፍቅር አጋር ያለው ሰው ወይም የትዳር አጋር ያለው ሰው፣ ደስተኛ የወሲብ ህይወት ያለው ሰው በጣም ጤናማ ህይወት ነው ያለው። መኖር ይፈልጋል። ምክንያቱም መወደዱን ያውቃል፣ መፈለጉን ያውቃል። መታቀፍ፣ መሳም፣ መወደድ፣ ናፈቅሽኝ፣ ናፈቅከኝ መባል በራሱ በጣም ደስተኛ ህይወት እንዲኖረን ያደርጋል። 6ኛው ከወሲብ የምናገኘው የጤና ወይም የራሳችን ጥቅም ምንድነው? አብሮነትን ወይም ግንኙነትን ያጠናክራል። ብዙ ሰዎች ባልና ሚስት ስለሆኑ ቃል ኪዳን ስለገቡ ቀለበት ስላደረጉ ደስተኛ ህይወት የሚኖሩ ይመስላቸዋል። ደስተኛ የሚያደርጋቸው ግን እርስ በርስ ያላቸው የወሲብ እርካታ ነው።
አመናችሁም አላመናችሁም ብዙ ሰዎች ወይም ባልና ሚስቶች ተኮራርፈው ወይ በመሃላቸው ርቀት ኖሮ የምታዩት ወሲብ ሲቀንሱ ነው። ስታናገሯቸውም አረ አብረን ከተኛን ራስ ስንት ጊዜ ሆነን ይሏቸዋል። ያ ርቀት ይፈጥራል። መነጋገር፣ መጣላት፣ ግጭት ያለ ነው። ማንም ሰው ላይ ይፈጠራል። ግን የትዳር አጋር ወይም የፍቅር አጋር ሲኖረን ግጭቶችን በፍቅራችን መሃል ልናስገባቸው አይገባም። ግጭቶች በራሳቸው ይፈታሉ እንጂ ከወሲብ ሊያርቁን አይገባም። ፈጽሞ ስህተቱ እሱ ነው። የፍቅራችንን ሪባን ወይም ያሰርነውን ቃል ኪዳን ፈተን አይደለም ምንጨቃጨቀው የምንጣላው የነገሮቻችንን ላይ ዲል የምናደርገው። ያ ሪባን መፈታት የለበትም። እኛ እንደተሳሰርን እንደተፋቀርን ነገሮችን ማስተካከል እንችላለን። ምክንያቱም ከመጎራረስ ከመተቃቀፍ ኦር ደግሞ ነገሮችን አብሮ ከማድረግ ልጆች ከማሳደግ ኃላፊነትን ከመወጣት ይህ ሁሉ አብሮነት ነው አይደለ? ግን ከዚህ ሁሉ ፕራይቬት የሆነው ማንም ሰው ማይነካብን ለብቻችን ሁለታችን ብቻ ሆነን የምንደሰትበት ቦታ የወሲብ ቦታ ነው። ስለዚህ በፍጹም ወሲብን ችላ ብለን ወይም አብረን ኢንጆይ ማድረግ ትተን ትዳራችን ወይም የፍቅር ግንኙነታችን ይስተካከላል ብሎ ማሰብ አይቻልም። ይሄ የማይሆን ነገር ነው። ሰባተኛው ወሲብ ለጤንነት የሚሰጠን ጥቅም ቶሎ እንዳናረጅና አእምሯችን ብሩህ እንዲሆን ያደርጋል። የሚገርማችሁ ነገር ቶሎ እንዳናረጅ ያደርጋል ስንል ብዙ ሰዎች ቀልድ ያደርጉታል። ግን ደግሞ በቀልድም ሰዎች ሲሉት ሰማላችሁ። እንዴ ልጅ ሆነ እኮ እሱ ልጅ ሆነች እኮ ደስተኛ ህይወት ሲጀምሩ ወይም ትዳር ሲጀምሩ ልጅ ሆኑ ይባላል። ለምንድን ነው ልጅ ሆነው የታዩት? በወሲብ ሰዓት ሰውነታችን በጣም ጤናማ የሚያደርጉ ሆርሞኖች አሉ ብያቸዋለሁ። እነዛ ሆርሞኖች ስራቸው ብዙ ነው። በቆዳችን ላይ በሰውነታችን ላይ በጣም ብዙ ስራ ይሰራሉ። አንድ ጥናት ተደርጎ ነበረ ባለ ትዳሮች ላይና 50 ባለ ትዳሮች ጥናት ተደረገላቸው። 50ዎቹም የ50 ዓመት እድሜ ያላቸው ናቸው እና ግን ወሲብ ቢያንስ በሳምንት 4 ጊዜ የሚያደርጉ ሰዎች እድሜያቸው የተገመተው 40 ወይም 39 ተብሎ ነው። በብዙ ሰዎች በብዙ ባለሙያዎች ጥናት ሲደረግ 39 ዓመታቸው ነው ቢበዛ 40 ዓመታቸው ነው ተብለው ነው የተገመቱት። በሳምንት አንድ ቀን በአብዛኛውም ወሲብ የማያደርጉ ሰዎች ደግሞ 52 53 ተብለው ተገምተዋል። ከእድሜያቸው በላይ ማለት ነው። ስለዚህ ሰውነታችን እርካታ ባገኘ ቁጥር ደስተኛ ህይወት በኖረን ቁጥር ያንግ እየሆንን ወይም ልጅ እየሆንን ነው የምንቀጥለው። የእርጅና ጊዜያችን አይፈጥንም። ምክንያቱም ቆዳችንና ሰውነታችን ልክ ስፖርት እንደሚሰራ ሰው ጤናማ ነው። ከስፖርትም በላይ ወሲብ የውስጥ እርካታ ስላለው ሰውነታችንን ጤናማ አድርጎ ቆንጆ አድርጎ የሚያቆየን ኃይል አለው። ስለዚህ ለሁላችሁም ደስተኛ የሆነ ባለትዳር ከሆናችሁ ወይም የፍቅር አጋር ካላችሁ በጣም ጤናማ የሆነ የወሲብ ህይወት እንድትለማመዱ ጋብዛለሁኝ። ከኔ ጋር ስለሆናችሁ በጣም ደስ ብሎኛል። ኮሜንት አድርጉ፣ ሰብስክራይብ እንዳትረሱ። የዛሬን ጨረስኩ። ቻው ቻው።